ሰላም እንዴት ናችሁ? ወደ ጌዲዮ ቴሌቪዥን ተመልካቾቻችን እንኳን ለ2018 የጌዲዮ ብሔር ዘመን መለወጫ የደራሮ በዓል በሰላም አደረሳችሁ አደረሰን። እንግዲህ ደራሮ እንደሚታወቀው ጥር ወር ሙሉ በተለያዩ ወረዳዎች ሲከበር ቆይቶ ዛሬ ደግሞ በዲላ ሁለገብ ስቴዲየም ማጠቃለያውን የሚያደርግ ይሆናል። እኛም ደግሞ እዚህ ተገኝተን ከናንተ ጋር ቆይታ የምናደርግ ይሆናል። እንደሚታወቀው የደራሮ በዓል የፍቅር፣ የሰላም፣ የደስታ እንዲሁም ደግሞ የአንድነት እንደመሆኑ መጠን ከተለያዩ አካባቢዎች የመጡ ብሔር ብሔረሰቦች ደራሮ በዓልን ከጌዲዮ ብሔር ጋር በአንድነት በመሆን ያከብራሉ። እኛም ደግሞ ከነሱ ጋር ቆይታ የምናደርግ ይሆናል። እንደሚታወቀው እንግዲህ የደራሮ በዓል ሲከበር በተለይ ደግሞ ማጠቃለያው ላይ ዲላ ላይ ሲከበር ከተለያዩ ዞኖች ከተለያዩ አካባቢዎች በራሳቸው ባህል ልብስ በራሳቸው የጭፈራ ስታይልና እንዲሁም ደግሞ በራሳቸው የባህል ልብስ ደምቆ ይመጣሉና እንዲሁም ደግሞ ብዙ ሰዎችንም ያያየን ነበርና ይሄ በዓል እንግዲህ የፍቅር የሰላም መሆኑን የሚያስታውቅ ነው። ምክንያቱም በዚህ በደራሮ በዓል ብዙ ሰዎች ይገናኛሉ። የደራሮ በዓል የፍሬያማነት የምርታማነት እንደመሆኑ መጠን ሰዎች እንግዲህ የረዳቸውን ፈጣሪያቸውን የረዳቸውን ማገነውን እንግዲህ እያመሰገኑ ይመጣሉ። እንዲሁም ደግሞ የቡና ፍሬዎቻቸውን የእንሰት ምርቶቻቸውን በምስጋናነት ያወሱት በዚህ አጋጣሚ ደግሞ ለሚቀጥለው ዝናብ እንዲሰጣቸው እንዲሁም ደግሞ የተተረፈረፈ ምርት እንዲያገኙ እንግዲህ ፈጣሪያቸውን በዛም እያመሰገኑ በዛም ደግሞ እየጸለዩም ይመጣሉ ማለት ነው። በዚህም እንግዲህ ሰዎች ወይም ደግሞ የደራሮን በዓል የሚያከብሩ ሰዎች እንግዲህ ከፈጣሪ ጋር ከተፈጥሮ ጋር ምን ያክል አታችመንት እንዳላቸው ምን ያክል አንድነት እንዳላቸው እንግዲህ ማሳያ ይሆናል ማለት ነው። እንግዲህ ህብረ ብሔር አንድነት የሚታይበት ታላቅ በዓል እንደመሆኑ መጠን ይህንን በዓል በአንድነት በፍቅር በሰላም እንዲሁም ደግሞ በደስታ በምስጋና የምናከብረው በዓል ነው። እኛም ደግሞ ቆይታችንን ከነሱ ጋር የምናደርግ ይሆናል። ቆይታችሁን አሁንም ከጌዲዮ ቴሌቪዥን ጋር አድርጉ። መልካም ቆይታ። ጅላሌ 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 ደራሮ ጅላሌ ጅላሌ በጣም ነው የምታምሩት። የደራሮ በዓል ለጌዲዮ ሕዝብ ታሪካዊና እንዲሁም ደግሞ የፍቅር፣ የሰላም፣ የደስታ እንደመሆኑ መጠን ደራሮ ለእናንተ የሚፈጥረው ስሜት ምንድነው? ምን ይመስላል? አዎ ደራሮ ባዙዬ በጣም እና አሁን ለመጀመሪያ ጊዜ ነው ታደምኩት ባዙዬ እና እኔ ጓደኛዬ ነውና በቃ ብዙ በተደጋጋሚ ጠይቆኝ ነበር እንድን ምናምን ለኛ እኔ ደግሞ ዛሬውን ብዬ መጣሁ። ከዛ ከጉጂ ነው መጣሁት ባዙዬ ከምዕራብ ጉጂ ነው መጣሁት እና ደራሮ በዓል ኢትዮጵያዊነትን ወይ ፍቅርነትን በአንድነት በቃ ያቺ የምንመኛትን ኢትዮጵያ እንደዚህ ተመሳስለን ተዋደን ማለት ነው። ያው አይደል አንዱን ሳይለይ ባዙዬ የደራሮ በዓል ወይ ደግሞ የጌዲዮ ብሔር ብቻ አይደለም የሁሉም የኢትዮጵያ ብሔር ብሔረሰቦች በዓል ነው። ይኸው እንደዚህ ሸብረክ ብለን አምሮብናል፣ ደስ ብሎናል። የደራሮ በዓል እንግዲህ የጌዲዮ ብሔር ብቻ ሳይሆን ከተለያዩ አካባቢዎች የመጡ ብሔር ብሔረሰቦች ያከብራሉ። እናንተም ደግሞ ከምዕራብ የመጣችሁ ሰዎች ናችሁና ይሄ በአንድነት ማክበራችን ከተለያዩ አካባቢዎች ከመጡ ብሔር ብሔረሰቦች ጋር ማክበራችን ለአንድነታችን ምን አይነት አስተዋጽኦ አለው ብላችሁ ታስባላችሁ? ባዙዬ በጣም ደስ የሚል ነገር ነው። ይሄ አሁን የፉቸሪንጋችን የምንወዳትን ኢትዮጵያ ያው የሆነ እንደ ተስፋም እንደምናያት የሆነ እንደዚህ በአንድነት ሆነን ብቻ አለ አይደለ ብቻ ያቺ የምንመኛትን ኢትዮጵያ ፊት ለፊታችን ላይ እንደምትታይ አድርጎናል ማለት ነው። ይሄ በአንድነት እንደዚህ ተዋህደን ላይ ከአንዱ በአንዱ ተደጋግፈን እንደዚህ ደራሮ በዓል ያው የጌዲዮ ቅድም እንዳልኩት የጌዲዮ ብሔር ብቻ ሳይሆን የኢትዮጵያዊነትን የሚገልጽ ፍቅር በቃ ያለበት ማለት ነው። ብቻ በጣም ደስ ብሎናል። ሌላ በቃ ሁላችሁም ያው እንደዚህ የኢትዮጵያ ብሔር ብሔረሰብ ሁሉም የደራሮ በዓል ካሁን በኋላ በየአመቱ የምርኔ ያው እንደገመትኩት አይደለም በጣም ተመችቶኛል። የሆነ በቃ ትላንት ነው መጣሁት። ከትላንት ጀምሮ ዋዜማው ሁላ ኮንሰርቱ ቦታ ያለው ድባብ ዛሬ ላይ ራሱ እንትን አገባብ ላይ የሆነ ፕሮግራሙን ልከፈታ አካባቢ በቃ ብቻ ድባቡን ህዝቡ ራሱ አቀባበላቸው በቃ ፍቅር ናቸውና የጌዲዮ ህዝብ ባህላቸው ደራሮ በዓል የጌዲዮ ብቻ ሳይሆን የሁላችንም ነው። ስለዚህ መልካም የደራሮ በዓል እላችሁ ፈልጋለሁ ማለት ነው። እሺ እናመሰግናለን። እናንተም እንኳን አደረሳችሁ። መልካም በዓል ይሁንላችሁ። እሺ እናመሰግናለን። ደራሮ ሰላም ነው፣ ደራሮ ፍቅር ነው። ደራሮ ደራሪ ነጋኬ ደራሪ ጃላላቴ ደራሮ ሰላም ነው፣ ደራሮ ፍቅር ነው። ደራሮ ደራሪ ነጋኬ ደራሪ ጃላላቴ ደራሮ በጋገትነ በጋገመና የለ ካይሲ አይጋ ዳናውራ የለ ኦይዳውራ የለ የለ የልሶ የለ
oydaw rayelle danaw rayelle katiw rayelle komach rayelle yelle 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 so yelle kaesi yelle yelle si yelle malle si yelle katiw rayelle danaw rayelle yelle 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 so yelle oydaw rayelle danaw rayelle yadda rayelle bitan rayelle yelle 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 so yelle 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 so yelle ay yalla ay yalla ay yalla ay yelle 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 so yelle oydaw rayelle katiw rayelle kaesi yelle yalla 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 እንኳን አደረሳችሁ እንኳን አደረሰን ያልኩኝ ግዳሻው ይባላልው ከጎፋ ዞን ደራራ በዓል በጣም ደስ ይላል አንድነታችን የሚገልጹበት ባህላቸውን የሚያሳዩበት አብሮነታቸውን የሚገልጹበት ስለሆነ በጣም እኛም ለማክበር አንድነታቸውን ከነሱ ጋር ሆነን ለማክበር መተናል በጣም ደስ ብሎናል እሺ የደራሮ በዓል ህብረ ብሔር አንድነትን የሚያሳይ ነውና ይሄ መሆኑ ለኢትዮጵያ ህዝብ እንዲሁም ደግሞ ለሌሎች ብሔር ብሔረሰቦች ምን ጥቅም አለው ትላለህ? ደራራ በዓል ሲከበር በጣም ለኢትዮጵያም ደረጃ በቅርብ ጊዜ የወላይታ ዩኔስኮ እንዳስመዘገበው በደራሮ ቢሰራ በኢትዮጵያ ደረጃ በዓለም ደረጃ ቢያስመዘግቡ በጣም ደስ የሚል ነው የኛም የኢትዮጵያም የሌሎችም የብሔረሰቦች አንድነት ህብረት ስለሆነ በጣም ቢመዘገብ በጣም ከፍተኛ ደረጃ ቢደርስ በጣም ደስ ይለናል ከዚህ በፊት መታችሁ ታውቃላችሁ? ከዚህ በፊት አንደ መተናል አንዴ መታችሁ ነበረ በጣም ጥሩ ከመጣችሁበት ጊዜ ነው አሁን ዘንድሮ በጣም የተሻለ ነው በጣም እየጨመረ ነው አይደል? እንግዲህ እንደዚህ አይነት በዓላት ከትውልድ የመጣ ከድሮ አባቶቻችን የመጣና አሁን ደግሞ ለቀጣይ ትውልድ የሚተላለፍ በዓል እንደመሆኑ ለሚመጣው ትውልድ አሁንም ላሉ ለወጣቶች ምንድነው የምትሉት? በጣም ይሄን ባህል በቃ ለሚቀጥለው ወጣቶችም ከአባቶች ያዩ የሚቀጥለው ይሄን ባህል ማስቀጠል አለብን እኛም ከሆነ ሌሎችም ወጣቶች የሚደርሱ ወጣቶች ይሄን ባህል ከአባቶች የወሰድን ማስቀጠል አለብን ለሌላው ትውልድ ማሻገር አለብን ደራሮ በዓል እንኳን አደረሳችሁ እንኳን አደረሰን ሀሹ ጋትሲሲ ሀሹ መላ ኢትዮጵያ ኡባታስ ሀሹ ሰሮ ጋትሲሲ ያጋሽ ሀሹ ኤልሲዳ ኦይዳትሶራ ሎኦ ዱጋ ኤልሲዳ ደራሮ በዓል ሀሹ ኤልሲዳ ጋላታኔ አመሰግናለን በጣም ቡኪዬ ናዴ አዴ ቡኪዬ አባጋዳ ሰላም ነኝ እኔማ እንኳን አብሮ አደረሰ በዓሉ በጣም ያማረ ነው እኛ እንደ ስዳማ ዛሬ መተናል የተከበረ ደራሮ ገዴው ጋር ለማሳለፍ እኛ ከየትም አልመጣንም እዚህ ደግሞ ጎረቤት ነን ስዳማ የአንድ አባት ልጆች ነን ደጉም ክፉን አብረን ነው የምናሳልፈው ስለዚህ መተናል ህዝቡን በጣም ያማረ ነው አነጋገሩም ያማረ ነው የህዝብ አንድነት ያማረ ነው ሽማግሌው ትንሹ ትልቁ ያማረ ነው ለወደፊት ደግሞ የደራሮ አንድነት በጣም ተስፋው ያማረ ነው ስለዚህ እኛም ስዳማ ሁሌ እዚህ ደግሞ ጎረቤት ነን እኛ ከአባታችን ከጥንት ጀምረን ታሪኩን ስንሰማ እንደ ስዳማና ገዴው ምንም ቅራኔ የሚል ነገር ማዕከላችን እንደሌለ የምናምነው አሁንም እንደዚህ ነው ደግሞ ደራሮ ቶሎ ፈጥኖ በዓለም ዩኔስኮ መመዝገብ ያለበት በዓል ነው ስለዚህ እኛም መተናል ተከፋይ ሆነናል ንግግሩም ያማረ ነው ሴት ወንድ ያማረ ነው ሁኔታው ጸጥታ ሁኔታ ያማረ ነው መፈቃቀር መደማመጥ ያማረ ነው በጣም የጎላ ነገር ነው ያየነው እግዚአብሔር ይመስገን ግራ ቀኝ ስናይ
ሁኔታው በጣም ደስ የሚል ነው። ጫጫታ የለም። ሽማግሌው ይሰማል፣ ወጣቱም ይሰማል፣ ሴት ወንዱም ይሰማል። በጣም የተከበረ በጣም ደስ ብሎናል። እኛ የእናንተው የኛ ስለሆነ በጣም ለየት የሚያደርገን ደግሞ ከጥንት አባታችን ጀምረን አብረን ነን። ሶስት ጊዜ ነው እኔ ራሱ ወደዚህ መጣሁት። ስመጣው ደግሞ ሁኔታ የዛንድሮ ደግሞ የባሰ ቆንጆ ነው። ወላይታ አለ፣ እንትኑ ምንድነው ጋሞ አለ፣ አላባ ወንድማችን አላባ አለ። አላባ ደግሞ አብረን ሁሌ የምናሳልፈው ገደዮ አላባ ወላይታ እንቀራረባለን። ኦሮሚያ ወንድማችን እዚህ ተገኝቷል። ሁሉም ከነሱ ጋራ ሆነን ብሔረሰቦች ጋራ ሆነን ተከባብረን ተደማምጠን በጣም ደስታችን የላቀ ነው። እናንተም እግዚአብሔር ይባርካችሁ። የእንግዳ አቀባበላችሁ ስነ ስርዓታችሁ በጣም ቆንጆ ያማረ በጣም ደስ ብሎናል። ወንድማችን አላባም እዛ አሉ፣ ጋሞም እዛ አሉ፣ ሲዳማም እዛ አሉ። በጣም ጎረቤቶች ነን። እግዚአብሔር አይለየን፣ አመት በአመት ያድርሰን። በጣም ቆንጆ ያማረ ነው ለማለት ፈልጋለሁ። በሰላም አመት ያድርሰን ሳይለየን እግዚአብሔር በመካከላችን አንድም ሳይወጣ አመት ያድርሰን። ሀባለ ልትኖይ ሀባለ ልሽዮን መጋኑ ድሮ ሀባለ ልትኒ ባዳንትኒኪ ሶራንትኒኪ ኦሲችኔ ለዶራ ማተኔ ለዶራ ሳዳኔ ለዶራ መጋኑ ሀባለ ልሽኔ ማተ ለባ ሀባለ ልሽኔ ኩይ ካራኑ ከሩ ድሮ ይኮኔ ሰላመተ ድሮ ይኮኔ ተማራውራ ሰላመተ ድሮ ተማርታተራ ሰላመተ ድሮ ሄራውራ ዳተራ ሰላመተ ድሮ መጋንስራውራ መጋንስዳተራ ሰላመተ ድሮ በረከቱ ድሮ አቶቱ ድሮ መጋኑ ጤኑ ኦዋትኖ ድሮ ዲላሎቴ አየረቴ ኦዋትኖ ድሮ ሄራቴ ሾቴ ኦዋትኖ ድሮ ጎጣቴ ካቴ ኦዋትኖ ድሮ ሎዝራቴ አስራቴ ኦዋትኖ ድሮ መጋኑ ኦዋቶ ለዶኔ መጋኑ ይኮጀር ለመላው የጌዲዮ ህዝብ እንኳን ለ2018 የሰላም የፍቅር የመቻቻል የአንድነት ለሆነው ለደራሮ በዓል ሰላም አደረሳችሁ ማለት እንፈልጋለን። እንግዲህ ባህል የሆነ ነገር መሰረት ነው። ለአንድ ማህበረሰብ የማንነቱ መገለጫ ጭምር ነው። ማህበረሰብ ነው የቆየው ባህል ሲኖረው ነው። አሁን ደግሞ ያለንበት ጊዜ ዲጂታል ዘመን ነው። ዲጂታል ዘመን ላይ ደግሞ በአስተሳሰብ በአመለካከት በተግባር ጭምር መጤና ጎጂ ልማዳዊ ባህላዊ ድርጊቶች አሉ። ነገር ግን አሁን ላይ ህብረ ብሔራዊ አንድነታችንን የሚያጠናክሩ የጋራ እሴት የሆኑ በጣም ኢትዮጵያ በጣም ብዙ በርካታ ባህል አላቸው። ይህ ባህል ደግሞ የባህል ልውውጥ ስናደርግ ነው የምንቀያየረው። የጌዲዮ ብሔረሰብ ለሀላባ ሴራ በዓል ይመጣል። የሀላባ ህዝብ ደግሞ ለጌዲዮ ብሔረሰብ ዘመን መለወጫ ይመጣል። ስለዚህ ሀገር በቀል እውቀት የሆነውን ባህላዊ እሴቶችን ጠብቀን ማቆየት ስለሚገባን ይህንን ባህል ማልማት ስላለብን ዛሬ ጌዲዮ ዞን ላይ ተገኝተናል። የጌዲዮ ህዝብ ደግሞ እጅግ በጣም ተወዳጅና በእንግዳ አቀባበል ኢትዮጵያዊነት የሆነ እንግዳ አቀባበል ሲቀበል ነበር። ባህል የማንነት መገለጫ ጭምር ስለሆነ እኛም ደግሞ ከማዕከላዊ ኢትዮጵያ ክልል እንደ ሀላባ ዞን
የራሳችንን የሆነ የአለባበስ ስርዓትና የአጨፋፈር ስርዓቱን ይዘን ለጌዲዮ ህዝብ ትርኢት አቅርበናል። ጌዲዮችን በዛው ልክ ባህላቸውን ሲያስተላልፉልን ነበረ። በዚህ የባህል ግብይት ውስጥ የባህል እሴት ይለማል። ያው ዘንድሮ ደግሞ የዘንድሮ በዓል መከበሩ ለባህልና ቱሪዝም ልማት ነው። የዘንድሮ በዓል መከበሩና ትልቅ ፋይዳ ስላለው የባህል እድገት በዚሁ እርስ በርስ በመተሳሰብ በመጠነካከል የሚቀጥል በዓል መሆኑን ለማሳወቅ አሁን እንግዲህ በጣም ደስ ይላል። የጌዲዮ ህዝብ ጥሪ ያስተላለፈልን አላባ ዞን ላይ በአካል በመገኘት ነው። እኛም ደግሞ የወንድም ጌዲዮ ህዝብ በዓል የጋራ ሴት የጋራ በዓል ነው በማለት ወንድማማችነት ስሜት አለው። ያው ኢትዮጵያ ስትሆን የአንድ ብዙ ብሔር፣ ብዙ ቋንቋ፣ ብዙ ባህል ይኖራል። ዞሮ ዞሮ የአንድ እናት ልጆች ናት። የአንድ እናት ልጆች ደግሞ ባህላቸውን በጋራ ሲያገቡ እጅግ በጣም ልዩ ስሜት አለው። እኛ ልክ ዲላ ከመግባታችን አቅራቢያው መግቢያ ጀምሮ አመራሩ እጅግ በጣም እናመሰግናለን። ወጣቱ በተለይ በጣም ቅንጅታዊውን አሰራር ጠብቀው እንግዶችን ሲቀበሉ ነበር። አመራሩ በጣም ድንቅ ናቸው። ቅንጅታቸው በጣም ልዩ ነው። እነሱ በጣም በስልክ ከምንመጣበት ከመነሻው ጀምሮ የደረሳችሁ እንዴት ናችሁ እያሉ ልክ ዲላ ስንደርስ ደግሞ የጌዲዮ ብሔረሰብ የሆነውን የባህል ምግብ በማቅረብ የባህል አልባሳትን በመስጠት ልባዊ ፍቅር ለወንድም ህዝቦች አሳይተዋልና ልዩ አቀባበል ነበር። ለጌዲዮ ብሔር ዘመን መለወጫ ደራሮ በዓል በሰላም አደረሳችሁ። በዓል እንዴት ነው? በዓሉ ምንም አይደለም፣ ደስ ይላል። ከየት ነው የመጣችሁ? ከደቡብ በጣም ነው የምታምሩት። ደራሮ በዓል ለጌዲዮ ማህበረሰብ ታሪክ እንዲሁም የደስታ ሰብል የሚሰበሰብበት በዓል እንደመሆኑ ደራሮ ለእናንተ ምን ስሜት ይፈጥራል? በጣም ደስ የሚል በዓል ነው። አብሮነትን ያየነው ፍቅር ነው በውስጥ ያየነው። በጣም ደስ የምትል በዓል ነው። በጣም ደስ ብሎኛል እዚህ በመገኘቴ እና በዓል በጣም ወደሽዋል። ድጋሚም ትመጫለሽ? እንደዚህ አይነት በዓሎች ለቀጣይ ትውልድ የሚተላለፉ ናቸው። ምክንያቱም እኛ ከአባቶቻችን ከእናቶቻችን የተቀበልነው በዓል እንደመሆኑ ለሚመጣው ትውልድ ለቀጣይ ትውልድ ምን ትያለሽ? ለቀጣዩ ትውልድ ከዚህ በላይ ይበልጡን 86ቱን ከዛም በላይ ከውጭ ሀገራትን መጥተው ቢያዩ ባህላችንን ደስ ይለኛል። በቃ አላ አሁን ውጭ ሀገሮችን መጥተው እዚህ ባዩ አንድነታችንን፣ ፍቅራችንን ኢትዮጵያ ለካ እንዲህ ናት ብለው እንዳዩ ከኛ ትምህርት እንዲወስዱ በቃ በዚህ ላይ መጥተው ቢገኙ ደስ ይለኛል። ይሄ አንገትሽ ላይ ያረግሽው ጌጥ ምናምን አለባበስሽ በጣም ያምራልና ምናልባት ስለሱ የምትይኝ ነገር ካለ? ይሄ የኛ መዋቢያችን ነው። በዚህ ነው የምናምረው። ያለዚህ ያው እንዳንቺ ነን። ያው ድምቀታችን ነው አለባበሳችን። ይሄ አሁን የዳሰነች ባህል ነው። በዚህ ላይ ሌላም የሚያስጨምረኝ ነገር ሊኖር ይችላል። ይሄ ጨርሚ ነው። ይሄ ቆዳ የሚሰራ አልባሳት ነው። ከዚህ ላይ ጨልጭ ሰፊያለሽ ምናምን በቃ በጣም ውበት እንዲሰጣው አድርገን እንዋብበታለን። ይሄንን ለብሰሽ እዚህ መተሽ ሪፕሬዘንት አደርጊያለሽ በደራሮ በዓል ላይ የራሴን ብሔርም በዛ አስታውቃለሁ ማለት። ስለዚህ ደራሮ በዓል ለሁሉም እድል የሚፈጥር በዓል ነው ማለት ነው። ሁላችን እድል የሚፈጥር ነው። እንግዲህ በመጨረሻ ማለት የምትፈልጊው በራስሽም ቋንቋ በአማርኛ እንኳን አደረሳችሁ ማለት የምትፈልጊው ሰው? ጌዲዮ ብሔረሰብ እንኳን አደረሳችሁ። እኛ መተን እንዳየን እናንተ መታችሁ እንኳን ደስ አላችሁ፣ እንኳን ደስ አለን። ባንቺ ቋቋም በይልኝ። ደራሮ በዓል ሀይመዘዛይ ደራሮ በዓል መዛባ ሉልኩኞ ሆልኛረም ሉልኩኞ ሆልሽለም ሉልኩኞ ሆልት ብየት እናመሰግናለን በጣም
ደራሮን ሳከብር ደራሮ የሰላም በዓል ነው፣ የአንድነት በዓል ነው። ህዝቡ አንድ ላይ ሆኖ እንኳን አደረሳችሁ የሚባል የበረከት በዓል ነው፣ የሽግግር በዓል ነው እና እንኳን አደረሳችሁ እያልኩ በተለይ የጌዴኦ ወላይታ የሚከበረው የግፋታ በዓል ከኛ ጋር በመሆን ብዙ ጊዜ ሲያከብር ነበረ። ዛሬ ግፋታን እያከበር ለዩኔስኮ አድርሰናል። ይሄ ደራሮ በዓል ለዩኔስኮ እንደሚቀርብ እርግጠኛ ነኝ። ምክንያቱም ሰላም ዛሬ ለሀገራችን በጣም ወሳኝ ነገር ነው። ሰላም አሁን እየተዘፈነ ያለው ሰላም ነው። ደራሮ የሰላም የፍቅር የአንድነት በዓል እንደመሆኑ መጠን ይሄ ለዩኔስኮ እስኪበቃ ድረስ እስኪመዘገብ ድረስ ከጌዴኦ ህዝብ ጋር ሆነን በጋራ ይህን በዓል እናከብራለን። ይሄ የደቡብ አንድነትን የኢትዮጵያ አንድነትን የደቡብ በዓል ነው፣ የኢትዮጵያ በዓል ነው፣ የአንድነት የሰላም በዓል ነው። እንኳን አደረሳችሁ እያል ያው በዓሉ ደማቅና ውብ ከልብ እኔ ደስ ብሎ እያከበርኩ ያለሁበት ነው። የወላይታ ህዝብ ደግሞ ትላንት የጌዴኦ ህዝብ ከጎኑ እንደቆመ ይሄ በዩኔስኮ እስኪመዘገብ ድረስ በደራሮ በዓል በሚሄደው ሂደት ላይ የራሱን የሆነ ድጋፍና ደስታን የሚገልጽበት በዓል ይሆናል። አጋ ጌዴኦ በዓል ደራሮ ጊዮ ወላይታ ላሚዮ ጋዮ ወላይታ ደሬ ወላይታ ሰጋ ሹጋት ለሲያጋይ ወላይታ ተሲያ ሳይካ ሄራ ሞታ ዱማ ሄራ እንዲያ ሳዱባይ ደራሮ ይዋ ሹጋት ደራሮ ሰሮተታ በዓላ ሲቶ በዓላ ዱባ ሲተጋቲያ በዓላ አሹጋት ለሲያጋይ እሺ እንኳን ለጌዴኦ ዘመን መለወጫ ደራሮ በዓል በሰላም አደረሰሽ በሰላም አደረሰን ለማለት እወዳለሁ። እንኳን አብሮ አደረሰን። እሺ የደራሮ በዓል ሲከበር እንግዲህ ብዙዎቹ ከተለያዩ አካባቢዎች እየመጡ ባህላቸውን ቋንቋቸውንና ትውፊታቸውን እያሳዩ ይገኛሉና እንዲሁም ደግሞ እናንተም እንግዲህ ባህላችሁን ትውፊታችሁን እያሳያችሁና በተለይም ደግሞ አንዱ ብሔር ከሌላው ብሔር ያለው ግንኙነት ወንድማማችነትን እንዴት ታዩዋለሽ? አዎ ደራሮ የመተሳሰብ የመፈቃቀር የመፈቃቀር በዓል እንደሆነ አውቃለሁ እና በእርግጠኛ ስለ ባህሉ አብዛኛው ነገሮች እናውቃለን። ብዙ ጊዜ መተናል ወደ አምስት ምናምን ጊዜ ያመጣለሁ እና ደራሮ እጅግ በጣም በእውነት ደስ የሚል በዓል ነው። እጅግ በጣም ማለት ነው እና ሁላችንም እዚህ ስንገናኝ ኖርማሊ ቤተሰባዊ ግንኙነት ያለን ከጌዴኦ ጋር እና ቤተሰቦቻችን ናቸው። በተደጋጋሚ መተናል እና የፍቅር የመተሳሰብ የመፈቃቀር በዓል እንደሆነ አውቃለሁ። እሺ በጣም አሪፍ። እንግዲህ ያው ደራሮ ሲከበር እንግዲህ ያው የጌዴኦ ህዝብ እንግዲህ እንግዳ ተቀባይ መሆኑ ይታወቃል። በተለይ በቡናው በእንሰቱ በቆጮው እንኳን ደህና መጣችሁ ማለት ይወዳልና ቡናው እንዴት አይሽ? ቡናውማ ያው በዓለም ደረጃ ይታወቃል። ቡናው እጅግ በጣም አለባበሳቸው እንግዲህ በጣም ያምራልና በተለይ ወንዶቹ የሚለብሱትና ሴቶቹ የሚለብሱት ልብስ ይለያያልና በተለይ ሴቶቹ ላይ ነጭ ይበዛዋል እና የወንዶቹ ደግሞ በጣም የቀለማት ቅይጦች አሉና ጥቁር፣ ቀይ፣ ቢጫ ቀለማቶች ይበዙበታልና የሴቶቹ ላይ ስንመጣ ደግሞ ነጭ ቀለሞች ይበዛሉና ልዩነቱ ምንድን ናቸው? የወንዶቹና የሴቶቹ የሴቶች ቡልኮ ነው የሚባለው፣ ጌጤቷ ይባላል። ቡልኮ ነው የለበስነው ማለት ነው። የወንዶቹ ሀዲያ ይባላል እና ያው የወንዶቹ የጀግንነት ምልክት ነው። ሴቶቹ ጋር ስትመጣ ደግሞ ኖርማል እናቶች የድሮ እናቶች የሚጠቀሙት ባህላዊ ልብሳችን ነውና ሀዲያ ይባላል። ሀዲያ ይባላል። የሴቶቹ ቡልኮ ነው የሚባለው፣ ቡልኮ። የወንዶቹ ደግሞ ሀዲያ ነው የሚባለው እና ብዙ አይነት ሀዲያ ነው ወላይታ ያለው። የኛው ግን አሁን ሀዲያ ጀግንነት ጀግና የሚለብሰው ነከውጦ ነው አሹ ደራሮ ባለው እንተና ሰሮገቲስ
መለወጫ የደራሮ በዓል በሰላም አደረሰሽ። እንኳን አብሮ አደረሰን። እኔ ከኦሮሚያ ብሔራዊ ክልል ከቦረና ዞን ነው የመጣሁት። ይህንን ባህል ከወንድሞቻችን ጋር ለማክበር ወደ 300 ኪሎ ሜትር አካባቢ ተጉዘን ነው እዚህ የመጣ ነው ማለት ነው። የደራሮ በዓል ለጌዲዮ ማህበረሰብ ታሪካዊ እንዲሁም የደስታ የሰላም በዓል ነውና ይህ በዓል ደግሞ ለእናንተ ምን አይነት ደስታ ይፈጥርላችኋል? ምን አይነት ስሜት አለው? ይሄ በዓል እንግዲህ ለእኛ በጣም ትልቅ ስሜት ነው የሚፈጥረው። ይሄ የአዲስ ዓመት በዓል ነው። እንዲሁም የአዲስ ዓመት በዓል መሆኑን ከኛ ጋር የሚያመሳስለው እንደ ቦረና ማህበረሰብ አፍራሳ ተብሎ እንዲሁም አዲስ ዓመት የሚያከብርበትና ከጌዲዮ ወንድሞቻችንም ጋር ይሄ ልዩ የሚያደርገውና ዛሬ እዚህ የቦረና አጠቃላይ ግሩፕ ወይም ደግሞ የመጣው ማህበረሰብ ይሄንን በማየቱም በጣም ደስታ ተሰምቶታል። ባለፈው ዓመትም እዚህ ስለነበርን የዛሬው ደግሞ በጣም ለየት ያደርገዋል። የሁለተኛ ጊዜ ነው። ህብረ ብሔር አንድነትን የሚያሳይ በዓል ነው የደራሮ በዓልና እንደ ሀገር ወይም ደግሞ እንደ ብሔር ብሔረሰብ ምን አይነት አስተዋጽኦ ይኖራል ብለሽ ታስቢያለሽ? ይሄ እንግዲህ እንደ ሀገር ያለው አስተዋጽኦ ሀገራችን የያዘችው ትልቁ የወንድማማችነት መርህ አብረን የመኖር የመዋደድ ልማቱንም ባህሉንም አንድ ላይ አድርገን የበለጸገች ኢትዮጵያን ለማየት ስለሆነ የበለጸገች ኢትዮጵያም ስለተፈጠረች ይሄ ልዩ ያደርገዋል ማለት ነው። ትውልድ ይህ በዓል ለትውልድ የሚተላለፍ ነው። እንዲሁም ደግሞ ከትውልድ ከአባቶቻችን ከእናቶቻችን የመጣ ባህል ነው እና ለቀጣይ ትውልድ በምን አይነት መልኩ እንዲያከብሩ ትመክሪያለሽ? ይሄ እንግዲህ እንደ ኢትዮጵያ ሀገራችን እንዲሁም ደግሞ እንደ ወንድሞቻችን የጌዲዮ ማህበረሰብ ከባለፈው ዓመትም የበለጠ ትውልዱ ይሄን ነገር ለመካፈል ቁጥሩም ጨምሮ የመጣበትና ለትውልድ አሻራ ያሳለፍንበትና ትውልድን ባህሉን ይዞ አጠንክሮ የሄደበት ስለሆነ ከአሁን በኋላም የሚቀጥለውም ትውልድ እንዲሁ ይሄንን ባህል አጠናክሮ እስከ ዩኔስኮም እንዲመዘገብ የሚያደርግበት ቢሆን በጣም ጥሩ ነው ማለት ነው። በመጨረሻም እኔ ከመጣሁበት ማህበረሰብ ከቦረና ዞን የመጣሁት የቦረና ማህበረሰብ ክቡር አስተዳዳሪያችን ሁላችሁም የጌዲዮ ማህበረሰብን እንኳን አደረሳችሁ ብለዋል። እንዲሁም የቦረና አባገዳዎችም ይሄ ባህል የኛ ነው የኛ በመሆኑም ሁሉም ማህበረሰብ እንኳን አደረሳችሁ የሚል መልእክት አስተላልፈዋል። እኛም ከዛ ተጉዘን መተን የበዓሉ ተካፋይ በመሆናችን በጣም ደስተኞች ነን። በድጋሚ እንኳን አደረሳችሁ ማለት ፈልጋለሁ። አኒኒ አለሚቱ ቃምጴ ደበሶ ይዳማ ናኖ ኦሮሚያ ጎዲን ቦረና ራ ገዱፌ ገሬ ጎዲን ቦረና ጃሮት ጎዲን ቦረና ዱበርቶት ጎዲን ቦረና ወሊን መጋል ዲላatti argamuudhaan guyyaa addaa guyyaa waggaa haaraa ummata geediyoo kabaju dhufnu waan ta'eef ummati geediyoo baggi san dhaqqabs baggammaddan jechuu barbaada. Akkasumas ummati booranaa bulchiinsi godin booranaa abbootiin gadaa booranaa abbootiin gadaa gabraa hunduu baggi ittiisa isanii gahee bag dhaqqabdan baga dillaatti argamne ayyaan keessan kan akka kabaju nu taasise gammachuun keen guddaadha. Yoo dhufnee kabajnu ayyaani kun keessan qofaa miti keennadha ka obboleeyyan keennati. Kanaaf gammachuu guddaa qabna.
በዓል በሰላም አደረሰሽ። እንኳን አደረሳችሁ። በዓል እንዴት ነው? በጣም አሪፍ ነው። በጣም ነው ደስ የሚለው። ሁሉም አብሮ ደምቀው በጣም ነው የሚያምሩት። ከየት ነው የመጣሽው? ከዚሁ ከዲላ። እንዳየሁሽ ከሆነ የተለያዩ የብሔር ብሔረሰቦችን ልብስ በአንድነት የተሰራ ልብስ ነው ያለበሽው እና ይሄ ደግሞ የኢትዮጵያን እና የተለያዩ ብሔር ብሔረሰቦችን ሪፕሬዘንት ያደርጋልና ስለ ልብስሽ ማለት ነው የሚፈልግ ነገር? አዎ ልብሴን አሁን የሚገልጽ የብዙ ብሔረሰቦች ልብስ ስብስብ ነው ያለበት። በራሴ ነው የሞከርኩት እና ባህላችንን ፍቅራችንን ለሁሉም ብሔረሰብ ያለንን ፍቅር ለመግለጽ አይል ነው። ደራሮ ላንቺ ምን ማለት ነው? ደራሮ ማለት አንደኛ ባህላችንን የምናስተዋውቅበት ነው። በሁለተኛ የሁሉንም ብሔረሰብ በመጀመሪያ የራሳችንን ነገር የምናስተዋውቅበት ነው። በመቀጠል ከሁሉም ብሔረሰብ ጋር ፍቅራችንን የምንገልጽበት ነው። ደራሮ በዓል ሲከበር እንግዲህ የፍቅር፣ የሰላም፣ የአንድነት እንደመሆኑ መጠን ከተለያየ ብሔር ብሔረሰብ መጥተው የሚያከብሩ ሰዎች ለኢትዮጵያ አንድነት ያለው አስተዋጽኦ ምንድነው ትያለሽ? ደራሮ በዓል በመጀመሪያ ሁሉም በመሰባሰባቸው ፍቅራችን እየጨመረ ነው የሚሄደው እና ራሳችንን ባህላችንን ሁሉም ባህላቸውን መጥተው ያስተዋውቃሉ። እኛም ያለንን ነገር ሁሉንም እናስተዋውቃለን። ከየትኛውም የመጡት ማህበረሰቦች ደግሞ እንደዛው ባህላቸውን ያስተዋውቃሉ። አንቺም ደግሞ በልብስሽ አንድነታችንን እያሳየሽ ትገኛለሽ እና እናመሰግናለን በጣም እና በመጨረሻ እንኳን አደረሳችሁ ማለት ነው ፈልጊ። እንኳን አደረሳችሁ ምለው በመጀመሪያ የጌዶን ብሔር በአጠቃላይ እንዲሁም አጠቃላይ ኢትዮጵያውያንን በአጠቃላይ እንኳን አደረሳችሁ እላለሁ። በመቀጠል ቤተሰቦቼን እንኳን አደረሳችሁ እና ባለቤቴን እንኳን አደረሰ እላለሁ። ባጋገርቲኔን ባጋገርነን እላለሁ። እናመሰግናለን። እንኳን አደረሰሽ። መልካም በዓል ይሁንልሽ። ለሁላችንም አመሰግናለሁ። Bukatona busebelele kazande joja bore kazaze la bolla gadena ede aisadilale ele sese deli gomela sani gatine satire gume azura latane malka malera so segalate ele bicha simona tanto gadare kanera banagi ne kadasete ele Arsavia boja zagate ele mita de chana de banase kanara banagi ne kadasete ele yo dichari koja marame koi betona ede kocha wadale namu malana koche balame ele boja zavia itsabar koche bukatona busebelele karanga zante joja bore kazaze bollaga dena sadlale ele malka malera to salalade ele boja zavia da itsabar koche ijami sadi sulegelaye karanga zante joja bore የተከበራችሁ የጌዶ ቴሌቪዥን ተመልካቾቻችን እንግዲህ የደራሮ በዓልን በዲላ ሁለገብ ስቴዲየም ማጠቃለያውን እንደዚህ ስንከታተል ቆይተናል። ከተለያዩ ብሔር ብሔረሰብ የመጡ የተለያዩ ብሔር ብሔረሰቦችን ባህላቸውን እንዲሁም ደግሞ እሴቶቻቸውን ከጌዶ ብሔረሰብ ጋር እንዴት የደራሮ በዓልን በአንድነት እንደሚያከብሩ አብረን ቆይታ በማድረግ ለእናንተ ለተመልካቾቻችን ስናሳያቸው ቆይተናል። አዎ በመጨረሻም እንግዲህ እንደዚህ ተውቦ እንደዚህ ሰዎች አግኝተው እንግዲህ ይህንን በዓል በደማቅ ሁኔታ አክብሯል። በተለይም ደግሞ በተለያየ አልባሳትና በተለያየ አይነት ቀለም ባሸበረቁ ልብሶቻቸው መጥተው እሴቶቻቸውን ቋንቋቸውንና ባህላቸውን እያካፈሉ ይገኙ ነበርና በመጨረሻም እንግዲህ ወንድማማችነቱ እንደቀጠለ ሆኖ ሰላሙ እንደቀጠለ ሆኖ እንግዲህ በዛ አይነት ሁኔታ እንግዲህ ልንቋጭ ተገደናል። ያው ህብረ ብሔር አንድነትን አሳይተዋል። የተለያዩ ብሔረሰቦች ለጌዶ ብሔር ያላቸውን ፍቅር፣ አክብሮት እዚህ በመገኘት ደራሮ በዓልን በጋራ በማክበር ሲያሳዩ ቆይተዋል። እኛም ደግሞ ይህንን ለተመልካቾቻችን ስናስቃኝ ቆይተናል።
አዎ በመጨረሻም እንግዲህ ለተመለከታችሁት ነው እንግዲህ ሁሉም ብሔረሰብ ለገዶ ብሔረሰብ ያለውን ፍቅር ያለውን አክብሮትና ያለውን ስጦታም ይዘው መጥተው ነበርና በተለይም ደግሞ አብዛኞቹ ጉማታ ይዘው መጥተው ነበርና ይሄ ጉማታ ደግሞ የፍቅር መግለጫም ስለነበረ በዚህ አይነት መንገድ እንግዲህ ፍቅራቸውን ክብራቸውን አሳይቷልና አሁን በኋላ እንግዲህ በእንደዚህ አይነት መልኩ እንግዲህ የእርስ በርስ መደጋገፉ ወንድማማችነቱ ይቀጥላል ማለት ነው። አዎ እኛም ደግሞ በመጨረሻ በድጋሚ እንኳን ለጌዲዮ ብሔረሰብ የደራሮ በዓል በሰላም አደረሳችሁ እያልን ከወዲሁ እኛ እናሰናበታቸዋለን። መልካም በዓል ለሁላችሁ። ሰላም ነው ደራሮ ፍቅር ነው ደራሮ ደራሪ ነጋኬ ደራሪ ጃላላቴ ደራሮ ደራሮ ሰላም ነው ደራሮ ፍቅር ነው ደራሮ ደራሪ ነጋኬ ደራሪ ጃላላቴ ደራሮ በጋገትነ መጋገማቴ ካያና ሰላም ነው ደራሮ ፍቅር ነው ደራሮ ሰላም ነው ደራሮ ፍቅር ነው ደራሬ ኤባቴ ደራሬ ጎዳኬ ደራሪ ኤባቴ ደራሪ ጎዳኬ